ስለምፈልግ እኔን አክሴፕት አላረከኝ። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝነት ነግሬያቸዋለሁ። በምን ሰከንድ አለቀ አላለቀ አይ ሪሊ ዶንት ኬር። ግን ከዛ ፋይት ውስጥ ሴዶ እግሩን ሰብሯለሁ። ዩኬ የሚኖረው ሶማሊያ ያለው አይ ካንተ ጋር ሳይሆን ከሴዶ ጋር አገር ለቆ የለ እንደ ሴዶ ባለፈው እሱ መጥቻለሁ ብሎ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነው። ዘይዶን ከፈለገ ኩኩሽ ዩኬ የሚኖረው ሶማሊያ ያለው አይ ካንተ ጋር ሳይሆን ከሴዶ ጋር አገር ለቆ የለ እንደ ሴዶ ባለፈው እሱ መጥቻለሁ ብሎ አንዴ አገር እኮ ነው ለቀቀው። ሴዶ ሳይቻል እስከ ወሊሶ ድረስ መምጣቱ በእግሩ ጠፍቶ አሁን ሴዶ ሴዶ ከሶማሌው ጋር ዩኬ ካለው ሶማሌ ጋር ጆኒ ከቢኒያም ጋር ወይም ጆኒ ከሴዶ ጋር ብቻ እንቀምረዋለን። ጋይስ ለእናንተ በጣም አሜዚንግ የሆነ ፋይት ነው የምናሳያችሁ። ትረስት ሚ ታይቶ የማይታወቅ አይደለምና በኢትዮጵያ በአፍሪካ ታይቶ የማይታወቅ ፋይት ነው የምታዩት። ጌቲ የቢኒያም ሽብሬስ እንደዚህ እያወራ ነው አይደል? እያወራ ነው። ይሄንን ኢንዱስትሪ ማሳደግ ነው እያወራ ነው። ያዙ ምርጥ ምርጦቹን ያዛችሁ እያወራ ነው። ትናንሾችን ያሳድግ፣ ትላልቆችን ደግሞ ሴቶች ባይ ዘ ወይ ዛህራን የሚገጥም ሰው እንፈልጋለን። ዛህራን በሞይታይ የሚገጥም ሰው እንፈልጋለን። ዛህራ የአዳማዋን የናዝሬቷን ልጅ በሞይታይ የሚገጥማት ሰው እንፈልጋለን። ፕሊዝ እንደዚህ አይነት ሴቶች የምትፈልጉ ከሆነ ኑ መምጣት ትችላላችሁ። ንቃተ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። ኖ ማተር ዋት ዘ አውትካም ንቃተ ህሊና ታሪክ ሰርተሃል። you should be proud of yourself። ህዝብህን አኩርተሃል። ስምክ እንደ history books forever ይጻፋል። ከዚህ በኋላም ካንተ ብዙ ይጠበቃል። so put your chin up and show the world who you really are. and the people of Bonga, take care of your warrior። በደንብ አድርጋችሁ ተቀብላችኋል። በደንብ ተንከባከቡት። በደንብ አድርጎ ያኮራችኋል። this is just the first of በጣም ረጅም የሆነ ታሪክ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ይሄ ጅማሮ ነው። በጣም ትልቅ ተነሳሽነት ነው ልቤ ላይ የጣላችሁ፣ ትልቅ ኃላፊነት ነው የሰጣችሁ። አሁን በዓለም አቀፍ ደረጃ በጣም ራሴን አምልጬ ጠንክሬ ወደፊት እንሄድ የእናንተ ፍቅር በሚገርም ኃይል እየገፋኝ ያለው ሜዳ ጠብቁኝ። አኮራችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ልክ አንተ ቃተኒ ላይ ስትለው እንደነበር እሱም በ3 ደቂቃ በ3 ሰከንድ ነው የሚያልቀው። ለኢትዮጵያ ሕዝብ ብዬ ነው የምጋጠመው እያለ ይገኛል። እንዴት ታየዋለህ? እኔ ነግሬያቸዋለሁ። በምን ሰከንድ አለቀ አላለቀ አይ ሪሊ ዶንት ኬር። ግን ከዛ ፋይት ውስጥ ሴዶ እግሩን እሰብረዋለሁ፣ ጉልበቱን እሰብረዋለሁ። ቴንክ ዩ ሺጆ፣ እያመሰግናለሁ በጣም ቴንክ ዩ። ደግሞ ማን ነው መገጥመው? ዘይዶን ከፈለገ ኩኩሻ ከፈለገ ሲኖትራክ ነው ማንን ይገጥመው? ይኸውልህ ከአንድ ወር በኋላ የኢንፍሉዌንሰር የሶሻል ሚዲያ ኢንፍሉዌንሰር ግጥሚያ ይኖራል። እውነቴን እኮ ነው። አንተና ኩኩሻ አስማትና ዳዋ ምናምን አድርገን የኢንፍሉዌንሰር ግጥሚያ እናደርጋለን። እውነቴን ነው። አሪፍ ግጥሚያ ነው ታዲያ የምናደርገው። ንቃተ ህሊና እንዲበላ ንቃተ ህሊና አትናደድ በለው። እያወራ ነው ሰው ማነው ገዜ ምን አልከኝ? ብራዘር አትናደድ። ለሚዲያ ነው አትናደድ። አልናደድም። ምንድነው ያልከኝ? ባለፈው ያልካትን ታስታውሳለህ? ባለፈው ያልካትን ፍላይ ምናምን ያልሽውን ነው። ቲክቶከር አይደለም ያልሽኝ? አይ እኔ እንደዛ ስትል በቃ አይ ጀስት አንተና እኔ ጨዋታ ማዘጋጀት ምንችል ከሆነ ጨዋታ እናዘጋጅ ብዬ ነው ያሰብኩት። ጨዋታም ቦም ችግር የለውም አስደረጋለሁ እኔ። እሺ ማሚ ኦኬ፣ በጣም አሪፍ። በቃ ጌች ገዜ አክሰፕት አድርጓል። በማን ከኔ ጋር ይጫወት ይቻላል? አዎ ይቻላል። በደንብ ተዘጋጅና እንጫወታለን። ገዜ አዎ ኪሎአችን ግን አንድ ቢሆን አሪፍ ነው። በኪሎ ከሆነ ኪሎአችን ካስተካከለን እንገባለን።
ስለምፈልግ እኔን አክሴፕት አላረከኝ። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝ በዛሬ ምቀኝ ማስተር ተረጋጋ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼ ነው የማትገባው ከጆኒ ጋር? እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው የማወራው። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ኧረ እባክህ አንተ ጌታቸው፣ አንተ አንድ ነገር ልንገርህ። ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ትላልቅ ባለሙያዎች አንተ ወንድሙን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን ምንድን ነው ሰፖርት? አንተ ንግግር ልክ አይደለም። ሰፖርት አላደረግም። ንግግር ልክ አይደለም። ባይፌ ለሚሰማው ቦክስ ከአዲስ አበባ አዘጋጅቶ መታሳየው በጣም ትምክህት ባይፌ መጽሐፍ ቅዱስም እንዲህ ይላል ትምክተኛ ሰዎች ባይዜ በጣም ትምክተኛ የሆንክ ነው። ተረጋጋ፣ ቀስ በል። የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? ማለት ነው እንደ ትልቅ አትቁጠር እንዴ። ማን ያዘጋጀው? ያዘጋጀ ነገር አለ። አንተ ዝግጅት ማን ያዘጋጀው? ተሳሚ እኮ አላረክም። ወይም ደግሞ ለወጣቱ ለማውራት መጀመሪያ ስማትን ጫጫ ተረጋጋ። ማን ነው ዝግጅት ነው ያወራው? ተረጋጋ። ዝግጅት ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያ ሰማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ ነው። የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ቆይ ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው ያዘው? እንዴ ሁሉ ሰው እንደማይም ታስባለህ እንዴ? እንዴት ነው? ተረጋጋ እንጂ የሰማው እንዴ ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገር ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም አንድ ነገር ልንገርህ፣ ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። ባል አንተና ቲክቶክ አንተ ነው የምታወራው እንዴ? አንተ መቼ ማንፈላችሁ አይጠቅምም በምትለው ስፖርት ነው። በይርጋ 58 ኪሎ ተጫዋች 58 62 ማይነስ 62 የሚጫወት ልጅ ቆንጆ ነው። ካውታ አብልቶት ነው ከጨዋታ ውጭ ሆነው። ከዛ በኋላ ጠፋ። እኔ የመጀመሪያ ውድድሬ ስወዳደር እኔም ቀምሻለሁ ቆንጆ ዱላ በደንብ ማለት ነው እስኪ ዞርብኝ። ከዛስ በኋላ ወንድነት ግን ቀምሶ በዛው መሄድ አይደለም፣ ቀምሶ ማቅመስ ነው አይደለም። ይቅርታ ሀሳብ ልጨምር ነው ጌታቸው፣ አንዴ ይቅርታ። በጣም እሺ ቅዱስ ምንድነው ሁላችንም አሁን በጣም ትላልቅ ሰዎች ናቸው። እኔን ተውትና እናንተ በጣም ትላልቅ ሰዎች ናችሁ። ሀገርን በራሱ ኬሪየር በጣም ትልቅ ሰው ነው። ዘሴም ቲንግ አንተም በጣም ትልቅ ሰው ነህ እና እንደዚህ አይነት የሀሳብ ልውውጦች ኖት ኢምፖርታንት አይደሉም። እናንተ የምመክር ሰው አይደለሁም እኔ። ተረጋግተህ ያወራንበትን መንገድ አይ ቲንክ ወይ ሳተ ተረድቶ ከሆነ የሰው ነግሮ ከሆነ አይዶን ነው። እውነት ለመናገር ያንተን ቢዝነስ እንዴት እናጥፋው ብሎ ያወራ የለም ጌታቸው። እግዚአብሔር ምስክሬ ነው። ነገሮችን ትክክል አይደለም ብዬ አምናለሁ እኔ። እሺ ቅዱሴ፣ ኤኒዌይስ ወደ ዋናው ነገር ስንመጣ እኔ ከሀገረ ጋር ምንም አይነት ችግር የለብኝም። ሀገረ ግን እኔ ለማዘጋጀው ዝግጅት የተለየ አስተሳሰብ አለው ብዬ አምናለሁ። በምን ታስባለህ? በሚያወራው ከኔ ጋር በሚያወራው ነገር ልክ ያልሆነ ነገር ያወራል፣ ይነግረኛል። ለኔ ሄዶ እንዴት አድርጊ እኔ ስለ ቴኳንዶ አላወራሁም። እዛ ቦታ ላይ ስለ ቴኳንዶ ውድድር ምናምን ያወራሁት ነገር የለም። እኔ ስለ ጥግጊ ስፖርቶች ወይም ደግሞ ስለ ክሎዝ ኮምባክት ስፖርቶች ነው ያወራ ያሉት። ስለዚህ እነሱን ስፖርቶች ደግሞ የማሳደግ ፍላጎት አለኝ እንደ ሰው። ታስዋል ያደረኩትም እሱን ነው። እውቅናን የምታሰፋው በዚህ መንገድ አይደለም። ሞር ከፈለክ እየጻፍክ ተለማመደው፣ ካልፈለክ ደግሞ እኔ ላግዝህ። የምታወራውን ነገር የምትለውን ነገር ብያለሁ አላልኩም? ኖ ይኸውልህ፣ እኔ ማውራት አልፈልግም እኮ አሁንም እኮ መስፍኔና ኤርሚያስ አውትሻይን ያደረጉት እኮ እዛ ጋር ፎክሮ ምን ብሎ አይደለም። ዲሲፕሊን መስፍኔና ኤርሚያስ
ጆኒና ንቃተ ህሊና ባይኖሩ ኑሮ አይታወቁም ነበር እዛ ቦታ ላይ። ምንድነው ነው እኛ መስፍኔና ኤርሚያስን ድሮ ነው የምናውቃቸው። አንተ ነው የምታውቃቸው። ማንም የኢትዮጵያ ህዝብ ያውቃቸዋል። አገር ወክሎ ሄዱ ናቸው። ይሄን የሚያይ ሰው ይመልስ፣ የሚያይ ሰው ይመልስ። እዚህ ውስጥ መስፍንና ኤርሚያስ ይኸውልህ፣ ምናልባት ይኸውልህ ጌታቸው አንተ ምናልባት ላታውቃቸው ትችላለህ። በቃ እንዳንተ አይነቱ እንደ ቢዝነስ የሚዩት ስፖርቱን እንደማሳደግም እናንተ ወሰዱት። እሱ ዞሮ ዞሮ ግን ሶሻል ሚዲያ ለእኔ ጉልበት አለው እንደ ቢዝነስማን። ስለዚህ ነገር ያለው እምቢ አልክ። ስለዚህ የእኛን አንደኛውንና ዋናውን ክራይቴሪያ ታሟላ። አንድ ሁለተኛው ደግሞ ያልከው ነገር ለእኔ፣ ሶስተኛው ደግሞ ወደ ውድድሩ ወደ ሌላው ደግሞ የምናወራቸው ብዙ ነገሮች አሉ እዚህ ውስጥ ማለት አልፈልጋቸው። ወደ ለምሳሌ ጆኒን አይመጥንም ለዛ ሜዳ አይመጥንም ብሎ ማውራት ምን ማለት ነው? ልክ አንተ የተወዳደርከው በቴኳንዶ የተወዳደርከው አይነት ውድድር ይሄ ልጅ ሀገር ዞሮ ብዙ ነገር በጂጂትሱ የተወዳደረ ሰው ነው። ጂጂትሱን እንደ ስፖርት አለማየት ነው። ለምን ላይቭ ስትሪም አታርጉ ተብሏል። ለምን ታደርጋለህ? ይሄን እኔ መጋፋት ካልሆነ በስተቀር የኔ ዝግጅት ነው ታውቃለህ። ለምን ታደርጋለህ? እንደ ጥሩ ሰው ራስን ከዚህ ጋር የምታስቀምጥ ከሆነና ጌታቸው በደለኝ የምትል ከሆነ እነዚህ ነገሮች ለምን ታደርጋለህ? ሲሪየስሊ ሁላችሁም እዚህ መታችሁ እኔን እንደ መጥፎ ነገር የምታዩ ነገር አላችሁ ሁላችሁ። I don't know how anyway ጨርሻለሁ። ስንት የጠየቁኝ 2-3 ያልጠየቁም ቢሮ መጥቼ ልክ አይደለሁም እኮ መጠየቄ የእውነቴን ነው የምልህ። ግን ካለን ቀረቤታ ጌች ትኬት ስጠኝ፣ 2 ትኬት ስጠኝ ለእኔና ለባለቤቴ ብዬ ጠይቄያለሁ። ገዝተህ ግባ አለችኝ ፋሲካ። ኖ እኔ ገዝቼ አልገባም፣ ተወዳዳሪ ነኝ። ተወዳዳሪ ሆኜ እንዴት ነው ትኬት መገዛው ምናምን ነገር ብዬ ተናግሬያለሁ። አክሴፕት አላደረግም። ግን አንተ የሰራው ስራ ቶታሊ ልክ ያልሆነ ስራ ሲጀመር፣ ይኸውልህ አንተ ግለሰብ ነህ። ተቋም ብትሆን ኖሮ እከሳለሁ። ስጠይቅ ምንድን ነው ስጠይቅ ልጨርስ ሰማኝ። አሁን ሰማኝ። እኔ አንተ እየከሰስኩት እኔ ይኸውልህ ለምን አትከስም? ሞክረው። ለምን አትሞክረው? ምን እንዳያደርግልኝ የትኛው ሪዋርድ ምን? እኔ እኮ የገንዘብ ሳይሆን ታዲያ ክስ ለምን ትላለህ? ለምን አትሞክረው? ተቋም ቢሆንማ ብንባው ተቋም ደግሞ እንደዚህ አይነት ሚስቴክ እንደዚህ አይነት ስህተት አይሰራም። እና ስዌትቦክስ የቀበሌ ጂም ነው። ይኸውልህ ግለሰብ የምን ጂም ነው? የቀበሌ ጂም አልከው ያድጋል። አይዞን አንተ ስዌትቦክስ ነው። ፈሪዎች ናቸው። አንተ በሱ ቢዝነስ መስራት ስለምፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝነት ፈሪ ናችሁ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው የማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ኧረ እባክህ አንተ ትን እንዳይል ጌታቸው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው እያዘው እንዴ? ሁሉ ሰው እንደማይን ታስባለህ እንዴ? እንዴት ነው? ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጠራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ሪንግ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም አንድ ነገር ልንገርህ፣ ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። አንተና ቲክቶክ አንተ ነው የምታወራው። የተወዳደረ ሰው ነው። ጂጂትሱን እንደ ስፖርት አለማየት ነው። ይሄ ራሱ ልክ አይደለም። ንቃተ ህሊና ሁለተኛ ብላክ ቤልት በታይኳንዶ ያለው ሰው ነው። ፕሮባብሊ ሜዳ ላይ ወይም ደግሞ እናንተ ውድድር ላይ ያደርግ ይችላል። ምንድነው የቴኳንዶ ውድድር? አንተም የቴኳንዶ ሰው ነው። ይሄ ልጅም የቴኳንዶ ሰው ነው። ምናልባት የፋይት ልምድ የለውም ካላልክ በስተቀር በዛ ላይ ደግሞ በዚህ ደረጃ አሁን ሶሻል ሚዲያ ላይ ወጣችሁ ይሄን ነገር ለማደናቀፍ መሞከር ራሱ ልክ አይደለም። ይሄ ልጅ አሁን ዛሬ እዚህ ቦንጋን ያለሁት መሬት ተቀብሏል፣ ገንዘብ አግኝቷል፣ ህይወቱ ተቀይሯል። የጆኒም እንደዛው ሰፖርት አድርጋችሁ በምን መንገድ እንተጋግዘን እንቀይር ማለት ሲገባችሁ አሁንም ወጣችሁ ባለፈው ለመንቆር ደግሞ ሌላውን ነገር አገረ ሰላምን በጣም የደበርኩበትን ትዝ አለኝ። እንደው ሶሪ ጋይስ
የነበረኝን ነገር ልንገራችሁ። ከአዛዥ ጋር ሆኖ ይሄ ውድድር እንዳይካሄድ ሲጥሩ ከነበሩት ሰዎች አንደኛው ራሱ ሀገረ ሰላም ነው። ይሄን ጠርቼ እነግርሃለሁ። ምን አድርጌ ነው ሀገረ ሰላም ብዬ አልነገርኩም? አልጠየኩም? ቪዲዮ ቅረጸኝ ብሎኝ ነው ትለኛለህ። ልመልስልህ? ቆይ ልጨርስ። ቪዲዮ ቅረጸኝ ብሎኝ ነው ትለኛለህ። የኔ ጓደኛ አንተ የኔ ጓደኛ ነህ። ቪዲዮ ቅረጸኝ ሲልህ ጌች እንደዚህ እያለ ነው ይሄ ሰውዬ ምንድን ነው ችግሩ ብለህ መናገር ትችል ነበር። ከእሱ ጋር ያወራኸውን እያረከውን ነገር በሙሉ እያንዳንዱ ነገር አውቃለሁ እኔ ኢንክሉድን ተሾመ። ስለዚህ እንዴት ነው እኔ አንተን እዚህ ሜዳ ላይ ማቅረብ? እንዴት ነው ማምንህ? እንዴት ነው እንደ አትሌት አይቼ ማቅረብህ? እንደውም እኮ አንተ ነበርኩ እኔን ማገዝ የነበረብህ እኮ። ለምንድን ነው እንደዚህ የተፈጠረው ብለህ እኮ አጠገቤ መሆን የነበረብህ አንተ እኮ ነህ። አንተ ነህ እኔን አጌንስት አድርገህ የቆምከው። አንድ የመጨረሻው የውድድሩ ቀን ለሁላችሁም የውድድሩ ቀን የተፈጠረውን ነገር ልንገራችሁ። የውድድሩ ቀን ስፖንሰር ያደረጉ ልጆች ወይም ደግሞ የቅርብ ጓደኞች የነበሩ በጣም የተንገላቱ ስለነበረ እነሱ ለማስገባት ወጣሁ። እኔ በዛ ሰዓት በጣም ብዙ ነገር ተፈጥሮ ራሴ በጣም አሞኛል። ጭቅጭቅ ላይ ነው ያለሁት፣ ምናምን ግርግር ላይ ነው ያለሁት። አገርን አይቼዋለሁም አላየሁትም። ልጆቹን ቆጥሬ ያስገባው ሲጣሉ ልክ ሀገርን ላስገባው ሲል ተጣሉ ከፖሊሶቹ ጋር ጭቅጭቅ ተፈጠረ። ከዛ በመጨረሻ ግርግር ሲፈጠር እሱ አገር እየጠራኝ ነው፣ እዚህ ጋር ፖሊሶቹ እየጨቀጨቁኝ ነው፣ ልጆቹ እዚህ ጋር በሌላ ነገር እየተፈጠረ ነው። ጎትቻ አስገባሁና ወደ ውስጥ ገባሁ። እኔ ነቅያለሁ። ተከትሎ ገባ ሀገረ። ተናድጄ እንደዛ እያየኝ እኔ በቃ ላይ ነርቨሱኝ እያየኝ እንዴት እንዲት ያደርገኛለህ ይለኛል። አገረን እንዴት እንዲት ያደርገኛለህ እዛ ቦታ ላይ እንዴት ላይ እያየኝ ነው። ምን ያክል የተፈጠረውን ግርግር ከፖሊስ ጋር ጭቅጭቅ ያረኩ እያየኝ ነው። ብትደውልኝስ ብትጠብቀኝስ? ልጆች የስዊት ቦክስ ትሬነር ናቸው ሁለቱ። እኔ ስለማውቃቸው ነው። ከነሱ ማን ነው እኔ እንጥለኝ? አረ የሶስት ፋብሪካ ባለቤቶች ናቸው። አረ በፈጣሪ አረ በእናትህ እንተዋወቃለን እኮ ሁለት ሴት ሁለት ወንድ አይደለ? አማንና ቶማስ። አረ በእናትህ እየተዋወቅን እንዴ ዳኔን እያያወረ ዳዋቦ ስንት ትችላለህ? በደንብ። ስንት ኪሎ ነህ አንተ? 58። እሱ ስንት ይመስላል? 65። ከዚህ በፊት ጆኒን አሸንፌዋለሁ ለትንሽ ነው እንትን ያልነው አስጨንቃለሁ ምናምን ይላል። ስለዚህ ቢመጣ አንተን የሚያሸንፍ ይመስላል? ምንም ቻንስ የለውም። እርግጠኛ ነህ? በጣም። ይምጣ ተው። መቼ ካሸነፈ ምን ትቀጣለህ አንተ? 200 ሺህ ብር። 200 ሺህ ብር ትሰጠዋለህ? በእውነት ማል? እሺ ትራንስፖርቱን ትጨምርለታለህ? እጨምርለታለሁ። እሺ ይሄን ቪዲዮ ዳዋቦስ እየሰማ ከሆነ ና እያለ ነው። ይምጣልህ? ይምጣ። እሺ